ኤርትራ ህወሓትን አስታጠቀች። የጠቅላዩ ሚስጥራዊ ዕቅድ ይፋ ሆነ። የሽመልስ አብዲሳ የቡጢ ፖለቲካ። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ኢትዮጵያና ቀይ ባህር ታሪክ ያጋባቸው፣ ተፈጥሮ ያስተሳሰራቸው። ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው የሰጡት መግለጫ በአካባቢው ፖለቲካ ላይ እንደ መብረቅ ተከስቷል። በባሌም ሆነ በቦሌ የባህር በር ማግኘታችን አይቀርም የሚለው ንግግራቸው ለወዳጅም ለጠላትም ግልጽ መልእክት አስተላልፏል። ይህ የ130 ሚሊዮን ህዝብ የዘመናት ጥያቄ ዛሬ በአዲስ መልክ ተቀስቅሷል። ኢትዮጵያ ወደ ባህር ለመድረስ የያዘችው ቁርጠኝነት ወደማይቀለበስበት ምዕራፍ ተሸጋግሯል። ጉዳዩን በዝርዝር እናስደምጣችኋለን። ድንበሩ ተጥሷል፣ እሳቱ ተለኩሷል። በአሰብ ወደብ ጉዳይ ከኢትዮጵያ ጋር ከፍተኛ ፍጥጫ ውስጥ የሚገኘው የሻዕቢያ ጦር የሀገሪቱን ሉዓላዊነት በደፈረ መልኩ በድብቅ ድንበር ዘልቆ በመግባት በርካታ የጦር መሳሪያና ጥይቶችን ለተላላኪ ህወሓት እያስታጠቀ መሆኑ ታውቋል። የሻዕቢያ ጦር በከባድ መሳሪያ ታጅቦ የፈጸመው ይህ ድፍረት የተሞላበት ተግባር በቀጠናው ግልጽ ጦርነት እንዲቀሰቀስ እሳት እንደመለኮስ ነው ተብሏል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በኦሮሚያ ክልል የሙስና ትግል ከዲፕሎማሲያዊ ማስጠንቀቂያ ወደ ውጤት ተሸጋግሯል። ርዕሰ መስተዳድር ሽመልስ አብዲሳ ህዝቡ ለሙሰኛ ባለስልጣናት 5 ሳንቲም እንዳይሰጥ መብቱን ካላከበሩለት በቡጢ እንዳትለቁት በማለት ያስተላለፉት ትዕዛዝ በመላው ሀገሪቱ መነጋገሪያ ሆኗል። ይህ ያልተለመደ የርዕሰ መስተዳድሩ ቁጣ በባለስልጣናት መንደር ድንጋጤን፣ በህዝቡ ዘንድ ደግሞ ከፍተኛ መነቃቃትን ፈጥሯል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። የሻዕቢያ ድንገተኛ የድንበር ጥሰትና የጽምዶ ሴራ። ኤርትራ ህወሓትን እስከ አፍንጫው እያስታጠቀች ነው። በቀንድ አፍሪካ የታሪክ አዙሪት ውስጥ አዲስና አደገኛ ምዕራፍ ተከፍቷል። ለበርካታ ዓመታት በጠላትነት ሲተያዩ የነበሩት የሻዕቢያው ኢሳያስ አፈወርቂና በከፍተኛ መከፋፈል ውስጥ የሚገኘው የህወሓት ቡድን አሁን ላይ ዳግም ጽምዶ የተሰኘ ያልተጠበቀና ከስካሁኑ የተለየ ወታደራዊ ጥምረት በመፍጠር በኢትዮጵያ ሉዓላዊነት ላይ ቀጥተኛ ስጋት መደቀናቸው ተሰምቷል። ይህ ጥምረት በቃላት ደረጃ ብቻ ሳይሆን በተግባርም የኤርትራ ጦር በድብቅ የኢትዮጵያን ድንበር ጥሶ በመግባት ለህወሓት ታጣቂዎች የጦር መሳሪያና የጥይት ድጋፍ እያደረገ መሆኑን የሚጠቁሙ መረጃዎች መውጣታቸው ቀጠናውን ከፍተኛ ውጥረት ውስጥ ከቶታል። ከታማኝ የመረጃ ምንጮች እንደተሰማው የሻዕቢያ ጦር እጅግ ዘመናዊ የሆኑ ከባድና ቀላል የጦር መሳሪያዎችን እንዲሁም በርካታ የጥይት ክምችቶችን አጅቦ ወደ ኢትዮጵያ ግዛት ዘልቆ ገብቷል። ይህ እንቅስቃሴ በዋናነት የታለመው በፌዴራል መንግስቱ ላይ አዲስ የጦርነት ግንባር ለመክፈትና ለህወሓት ዳግም ወታደራዊ ጉልበት ለመስጠት እንደሆነ ይነገራል። የአሰብ ወደብን ጉዳይ ተከትሎ በኢትዮጵያና በኤርትራ መካከል የነበረው ዲፕሎማሲያዊ ፍጥጫ ወደ ወታደራዊ ትንኮሳ መሸጋገሩ የሻዕቢያ መንግስት የኢትዮጵያን ሰላም ለማናጋት ማንኛውንም አይነት የጥፋት መንገድ ለመከተል መቁረጡን ያሳያል ሲሉ ተንታኞች ይገልጻሉ። የዚህ ድንገተኛ ድርጊት አስፈሪነት የሚመነጫው ሻዕቢያ እንደ ተላላኪ እየተጠቀመበት ያለው ህወሓት በራሱ ውስጥ በሁለት አንጃዎች ተከፍሎ ባለበትና የክልሉ ሰላም ገና ባልጸናበት ወቅት መሆኑ ነው። የኤርትራ መንግስት ይህንን ክፍተት በመጠቀም በደብረጽዮን ገብረ ሚካኤል የሚመራውን አንጃ በመደገፍና በማስታጠቅ የኢትዮጵያን መንግስት በውስጥ ለማዳከም እየሰራ መሆኑን የሚያሳዩ ምልክቶች እየታዩ ነው። የጦር መሳሪያዎቹን በሻዕቢያ ወታደሮች ታጅቦ ወደ ትግራይ እንዲገቡ መደረጉ ሻዕቢያ በቀጥታ ከኢትዮጵያ ጋር ለጦርነት መዘጋጀቱንና በራሱ ላይ እሳት ለመጫር መወሰኑን ያሳያል ሲሉ የደህንነት ባለሙያዎች ማስጠንቀቂያ ሰጥተዋል። ይህ ድርጊት እጅግ ድፍረት የተሞላበትና የሀገሪቱን ሉዓላዊነት የሚጋፋ በመሆኑ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ያለውን ጥበቃና ክትትል በከፍተኛ ደረጃ እንዲያጠናክር አድርጎታል። ጽምዶ የተሰኘው ይህ የሻዕቢያና የህወሓት ጥምረት የቀጠናውን የኃይል ሚዛን ለመቀየር የታለመ ቢሆንም ውጤቱ ግን ለመላው ምስራቅ አፍሪካ የማይመለስ የጥፋት እሳት ሊሆን ይችላል የሚል ስጋት ነግሷል። ሻዕቢያ ለህወሓት መሳሪያ እያቀበለ መሆኑ መረጋገጡ በሁለቱ ሀገራት መካከል የነበረውን የሰላምም የጦርነትም የሌለበት ሁኔታ አክትሞለት ወደ ግልጽ ግጭት እያመራ መሆኑን ትልቅ ማሳያ ሆኗል። እርሱም በዚህ መረጃ ላይ ያሉትን ማንኛውንም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በባሌም ሆነ በቦሌ የባህር በር ማግኘታችን አይቀርም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ለመሆን የጀመረችው ጉዞ በማናቸውም መንገድ ግቡን መምታቱ እንደማይቀር ጠቅላይ ሚኒስትር አብይ አህመድ በድጋሚ አረጋገጡ። ጠቅላይ ሚኒስትሩ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርታቸውን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንደገለጹት የኢትዮጵያ የባህር በር ጥያቄ ከህልውናና ከብልጽግና ጋር የተቆራኘ በመሆኑ በባሌም ሆነ በቦሌ መሳካቱ የማይቀር ታሪካዊ እውነት ነው።
ኢትዮጵያ ጥያቄዋን በሰጥቶ መቀበልና በዲፕሎማሲያዊ መንገድ ለመፍታት ቁርጠኛ መሆኗን የገለጹት ጠቅላይ ሚኒስትሩ ወደማያስፈልግ ነገር ከመገባቱ በፊት በሰላምና በድርድር መጨረስ ለሁሉም ወገን ተገቢ ነው ሲሉ ጥብቅ መልእክት አስተላልፈዋል። ኢትዮጵያና ቀይ ባህር ፈጽሞ ሊነጣጠሉ የማይችሉ ተፈጥሯዊ አጋሮች መሆናቸውን የጠቀሱት ዶክተር አብይ 130 ሚሊዮን ሕዝብ ያላት ሀገር የባህር በር እንዳይኖራት መከልከል ተፈጥሯዊ ሕግን መሳት ነው ብለዋል። ከምጽዋ እስከ ሞቃዲሾ ካለው ሰፊ የ5000 ኪሎ ሜትር የባህር ጠረፍ ውስጥ ኢትዮጵያ የጠየቀችው 50 ኪሎ ሜትር ብቻ መሆኑን በማስታወስ ጥያቄው ፍጹም ምክንያታዊና ፍትሃዊ መሆኑን አስገንዝበዋል። እኛ ስጡን ብቻ አላልንም፣ እኛም ጋር የቀረባችሁን ውሰዱ በማለት ኢትዮጵያ ለባህር በር ምትክ የሚሆን የታላቁ ህዳሴ ግድብን ወይም የኢትዮጵያ አየር መንገድን ድርሻ ለማጋራት ዝግጁ መሆኗን በንግድ ህግ ማዕቀፍ አብራርተዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ ወደ ጎረቤቶቿ የሚፈሱ ወንዞችን መከልከል እንደማትችል ሁሉ ጎረቤቶችም ኢትዮጵያን ከባህር በር ሊያርቋት እንደማይገባ በአጽንኦት ተናግረዋል። በአሁኑ ወቅት የዓለም አቀፉ ማህበረሰብ የኢትዮጵያን ጥያቄ አግባብነት እየተረዳ መምጣቱንና በዲፕሎማሲው ረገድ ተስፋ ሰጭ ጅማሬዎች እንዳሉ ጠቁመዋል። ይህ የ130 ሚሊዮን ህዝብ ፍላጎት በመሆኑ መቀበል የጊዜ ጉዳይ እንጂ የግድ ነው ያሉት ጠቅላይ ሚኒስትሩ በሰላም ለመወያየት ለሚፈልጉ ወገኖች ኢትዮጵያ ጊዜ ሰጥታ እየጠበቀች መሆኑንና ጉዳዩ በታላቅ ድል እንደሚጠናቀቅ ያላቸውን እምነት ገልጸዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። በቦክስ ግጠሟቸው በኦሮሚያ ክልል የታወጀው አዲሱ የጸረ ሙስና ዘመቻ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በክልሉ የመንግስት መዋቅር ውስጥ እንደ ካንሰር የተሰራጨውን የሙስና መረብ ለመበጠስ የያዙት አቋም ከቢሮክራሲያዊ ንግግሮች ወጥቶ ወደ የጎዳና ላይ ፍትህ የሚጠጋ ጠንካራ መልእክት አስተላልፈዋል። ርዕሰ መስተዳድሩ በቅርቡ ለህዝብ ባደረጉት ንግግር በአገልግሎት አሰጣጥ ላይ የሚታየውን ዝርክርክነትና የጉቦ ጥያቄን አስመልክቶ ሲናገሩ ጉቦ 5 ሳንቲም እንዳትሰጡ፣ የሚያስቸግራችሁ ካለ ለበላይ አካል አሳውቁ፣ የበላዩ ካልሰማ ለእኛ አሳውቁ፣ እኛን ካልሰማ በቡጢ እንዳትለቁት በማለት በቁጣ ተደምጠዋል። ይህ ንግግር በባለስልጣናት ዘንድ የተለመደውን ጥናት እያደረግን ነው የሚል ቀዝቃዛ ምላሽ ሰብሮ የወጣና በሙስና ለተመረረው ህዝብ የልብ ትርታን የነካ ቀጥተኛ ትዕዛዝ ሆኖ ተመዝግቧል። ይህ ያልተለመደ ጥሪ በክልሉ ፖለቲካ ውስጥ ትልቅ ማዕበል ፈጥሯል። ብዙዎች ይህንን ንግግር መንግስት በሙስና ላይ ያለውን ዜሮ ቶለራንስ ወይም የማይታገስ አቋም ማሳያ አድርገው ቢወስዱትም ጉዳዩ ግን ከዚያም በላይ የጠለቀ ይመስላል። ርዕሰ መስተዳደሩ እኛን ካልሰማ የሚለውን ቅድመ ሁኔታ ማስቀመጣቸው በመንግስት መዋቅር ውስጥ ያሉ አስፈጻሚዎች ከላይ የሚመጣውን መመሪያ ለመቀበል ያላቸውን ዳተኝነትና የቁጥጥር ስርዓቱ ያለበትን ክፍተት ፍንጭ የሚሰጥ ነው። ይህም ህዝቡ በራሱ ጉዳይ ላይ ራሱ ፈራጅና አስፈጻሚ እንዲሆን የሚገፋፋ የተስፋ መቁረጥ ጩኸት ወይንስ የህዝብ ስልጣን ተገቢነት በሚል ክርክሮችን አጭሯል። የአቶ ሽመልስ አብዲሳ ንግግር በማህበራዊ ሚዲያ ላይ የሁለት ተቃራኒ ጎራዎች መጋጠሚያ ሆኗል። ደጋፊዎች ለሙሰኛ ባለስልጣን ቡጢ ይገባዋል በሚል ድፍረታቸውን ሲያደንቁ፣ የህግ ምሁራን ግን ንግግሩ ዜጎች ህግን በእጃቸው እንዲይዙ ወይም ሞብ ጀስቲስ መንገድ ይከፍታል በሚል ስጋታቸውን ገልጸዋል። በተለይም ዝቅተኛ የመንግስት ሰራተኞች ከህዝብ ጋር ፊት ለፊት እንድንጋጭ ተደርገናል በሚል ስጋት ውስጥ ቢወድቁም መልእክቱ ግን ህዝብን ለሚያንገላቱ ባለስልጣናት ታላቅ ማስጠንቀቂያ ሆኗል። በአሁኑ ወቅት ዜጎች ይህንን የርዕሰ መስተዳደሩን ትዕዛዝ እንደ ጋሻ በመጠቀም መብታቸውን መጠየቅ ጀምረዋል። ይህ የቡጢ ፖለቲካ የሙስናን አከርካሪ ይሰብራል ወይንስ አዲስ ማህበራዊ ግጭት ይፈጥራል የሚለው ጥያቄ የብዙዎች ትኩረት ቢሆንም አቶ ሽመልስ ግን ሙስናን ለመዋጋት ከወረቀት ባለፈ ወደ ተግባርና ወደ ከረረ እርምጃ መሸጋገራቸውን ለወዳጅም ለጠላትም አብስረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።